ከሌባም ሌባ አዛኝ ሌባ አለ። ውስጥ እኮ ይሰራባል። ያንቺ ራስሽ ሌባ ስልከረ ሌባ ሆነሽ አታመልጭ። ኧረ ተውኝ ሞቱባቸዋለሁ። ይህንን እንግዲህ ደግሞ አንብቡ የምንበላ የሰው ጊዜ መውሰድም ሌብነት ነው። ሌባ ሌባ ነው፣ ሌላ ስም የለውም። በሌባ የተነሳ ቤት ቀየረ ያለው ሌብነት እርድና አይደለም። ማምሻችን ጀምሯል። ከእናንተ ጋር ቆይታ ያደርጋል። ለሊ ያለች፣ ሰላም አለች፣ እኔ ያለው ይትባረካለ ራሱ ዛሬ በቀኝ ስለሆነ ችግር የለውም እጠራዋለሁ። ይትባረክም አለን። አብረናችሁ ቆይታ እናደርጋለን። የምናነሳው የምናወራበት ከእናንተ ጋር የምንቆይበት ጉዳይ አለን። ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። ከሰሞኑ ደግሞ በዓላት በርከት ያሉበት ሰዓት ነው አይደለ? በተለይ ደግሞ ጾመ ፍልሰታ ከተፈታ በኋላ እስከ መስከረም አጋማሽ እስከ መውጫውም ድረስ በዓላት ይከበራሉ። ሁሉም በአደባባይ ይወጣል፣ ይደምቃል፣ ያደማምቀዋል። ወይ ነበር ባለፈው ሳምንት ማምሻ ላይ ጉለሌ እዛ ታስታውሳላችሁ? ይትባረክ እንዴት ተሸከሙት። ግን ነሐሴ ወር በጣም የሴቶችም የወንዶችም በተለይ ደግሞ የአዳጊዎች በዓላት የሚበዙበት ነው። ነሐሴ ሆያ ሆዬ ቡሄው አለ፣ ወንዶች በብዛት የሚሳተፉበት። ከዛ ደግሞ አሸንዳ፣ ሻደይ፣ ሶለል ብዙ ሴቶች የሚደምቁበት የሆነ አይነት ስሜት አለው አይደለ? ከተማ በጣም በባህላዊ ልብስ ያማሩ ሴቶች ጸጉራቸውን ሹሩባ የተሰሩ ስትጠቀሙ እንኳን ማህበራዊ ትስስር ገጽ እንዳለ በፎቶ በቪዲዮ ያማረ ነበር የነበረውና ሴቶቹ ሻደይ አበባ ሻደይ መንገድ ላይ ከበብ አድርገው የኔን ፈለግ ተከትሎ ማዜም ጀምሯል። አይ የሰሞኑ ግርግር ስለሆነ ያንቺ ከይትባረክ ኧረ ተባሪፍ ነው። ይትቤና አበረታተዋል። ግን አሸንዳና ሻደይ እንደዚህ ሶለል ሲመጣ የአደባባይ በዓል ነው ያው አይደለ? አደባባይ ላይ ከሚከበሩ አንድ እንደ ቱሪስት የሚጠራበት በዓል ነው ብዬ አስባለሁ። እኔ ሴቶች ደግሞ እንዳልሽው በተለይ ከነሐሴ መጀመሪያ ጀምሮ በተለያዩ አካባቢዎች ሲዘጋጁ ነው የሚቆዩት። ይሄ የቄጤማውን ማዘጋጀት፣ ማናት ዜማው የምታወጣው፣ ከበሮ የምትመታው የሚለውን ሁሉ ይነጋገራሉ። አዎ እሱን ሁሉ በደንብ ቀድሞ የሚዘጋጁበት ነው። በጣም ደስ የሚለው ግን አብሮነት ነው። አብሮ የመሰባሰብ እርቅ ይወርዳል። በዛ አካባቢ በዓሉ በሚከበርባቸው ቦታዎች በተለይ ጸብ ውስጥ ያሉ ሴቶችም እንዲሁም አካባቢ ነዋሪዎችም እርቅ እንዲያወርዱ ነው የሚደረገው እና ያ በጣም ትልቅ እሴት ነው ብዬ አስባለሁኝ። የጸጉር ስታይሉ ይሄ አለ አይደለ? የትኛው ጋሜ ነው ምንድነው የሚለው ራሱ በእድሜ ይለያያል የሚሰሩት ራሱ እሱ በጣም ለቱሪስት መስህብ የሚሆኑ አንዱ የአደባባይ በዓል ነው ብዬ አስባለሁ እና ከተማችንም ውስጥም እኮ በየቦታው በቃ አሁን አንድ ፌስቲቫል ሆኗል። ሰዎች ከአንድ ቦታ ወደ አንድ ቦታም ተንቀሳቅሰው የሚከበር በዓል ነው። ለምሳሌ ልክ ቡሄ ሲሆን ወደ ደብረ ታቦር አንድ የቱሪስት መስህብ ሰዎች ሄደው በዓሉን እዛ እንዲያከብሩ፣ ልክ አሸንዳ፣ ሻደይ፣ ሶለል ሲሆን ደግሞ ወደ ትግራይ፣ ወደ ሰቆጣ፣ ወደ ራያ ሰዎች ይሄዳሉ አክብረው ይመጣሉና በሁሉም እድሜ ደረጃ ነው የምታየው። ከትንንሽ ልጆች ጀምሮ ትዝታ ውስጥ ካለባቸው ትልልቅ ሰዎች ድረስ ከበሮን ይዘው ነሽጧቸው የሚገቡ እንዳሉ በጣም የነጻነት በዓልም ነው ይባላል እኮ። ሴቶች ስራ አይሰሩም በዛን ሰሞን በጣም ነጻነታቸው ይታወጃል። በቃ ቤተክርስቲያን ተሳልመው ከሃይማኖታዊ ታሪክ ጋር የተገናኘ ነገር ስላለው በተለይ ነሐሴ 16 በጣም ትልቅ ደመቅ ብሎ የሚከበርበት ቀን። የነጻነት ስትል ባህሉ ራሱ ይሄ የስርዓተ ጾታ እኩልነትና ይሽ የሚያጣጠምበት ቡሄ አለ። ወንዶቹ አዳጊዎቹ እንደፈለጉ ጅራፋጮ የቱም ቦታ ዞረው ምናምን ሆያ ሆዬ ብለው ይመጣሉ። ከዛ ደግሞ ሴቶቹ አሉ እስከ 21 እስከ ማርያም ድረስ ብለው በዜማቸው ውስጥ ታገኝበታለሽ እና እነሱም የነጻነት እኩል ተቻችሎ ነው የሚያስኬደው። ነሐሴ የአዳጊዎች እኩል የሴትም የወንድም በዓላት ተከብረው በሚያልፉ ነው ጀመረ ማለት ነው። እንግዲህ እኛ ጋር ስንመለከተው ይሄ የዓመቱ መጨረሻ በዓል ነው። ዓመቱን ሙሉ ዓመቱን የምንሰናበትበት ዓመቱን የምንሸኝበት ነውና መስከረም አንድ ብለን ደግሞ ዘመን የምንለውጥበትንም እቺ የመጨረሻው መጠቅለያዋ ነችና ለሁላችሁም ሻደይ፣ አሸንድዬ፣ ሶለል
ሁሉንም ለሚያከብሩ እንኳን አደረሳችሁ እንላለን። በዛሬው በማምሻ ቆይታችን የምናነሳው ከበድ ያለው ሌብነት። አዎ ያስደበድባል። ምክንያቱም ሌብነት ያስደበድባል። ሌብነት ስናነሳ እንግዲህ የሚያደርሰውን ውድመት በለካንና ባየን ቁጥር ደግሞ በጣም ዘግናኝ እየሆነ ነው። በተለይ ደግሞ በአፍሪካ ላይ ስንመለከት ጥናቶች የሚያሳዩት የሚወጡ መረጃዎችን ስትመለከች ቀጥታ ከማህበረሰብ ጋር የተገናኘ ትስስር ያለው ጉዳትን በቀጥታ የሚያደርስ ነው። አገር መድረስና መልማት ማረፍ ያለባትን ቦታ እንዳታገኝ የሚያደርግ ነው። ሌብነት ከስር ይጀምራል፣ ከትንሹ ይጀምራል። እያለ እያደገና እየሰፋ ነው የሚመጣው። ስለ ሌብነት እናነሳለን። ስለ ሌብነት ሳነሳ ግን እንደው ቅድሚያ የማደርገው የሌብነት ትዝታ አይጠፋም። በሌባ የደረሰበት አይጠፋም። ደርሶብን የኔ ከባድ ራይት ከርበስ ልናገረው ተናገር እንጂ እኔ በሌባ የተነሳ ቤት ቀይሬያለሁ። ማለት ተከትለው ለመያዝ ሄደን በእውነት ነው የምላችሁ። በሌባ የተነሳ ቤት ነው የቀየርኩት። ይሄ ምንም ማጋነን አይደለም። በቃ ይልሽ ክፍለ ሀገር ለስራ ወጥቻለሁ። እሺ ክፍለ ሀገር ለስራ ወጥቼ ከዛ ለስራ አንድ 16 ቀን ምናምን ቆይታ እንደመጣ ነውና ተመለስኩኝ። እንደ ሰው የግቢ በር ከፈትኩ። ስገባ ቤቱ በሩ ማለት ነው ወለል ብሏል። እንዴ ማን ነው ቤት በኩል ገባች እያልኩኝ ጎራ ስልልሽ አንዳንድ ጊዜ ሌባ እኮ አንቺ ለካ ከሌባም ሌባ አዛኝ ሌባ አለ። መቼም የማይሰረቁ የምትያቸው ነገሮች አሉ እኮ። እቺ መሬት ላይ የምትነጠፈው እቺ የወላል ምንጣፏ ልታረለ እሷ ማትሰረቅ ነገር ነች። አሁን መጋረጃ ምኑ ይሰረቅ? እንደው ሊያወርዱ ሲወጣም እኮ ሰው ይመለከተዋል አይደለ? በእውነት ነው የምላችሁ ቤት ውስጥ ስገባ የሰው ቤት የገባው ነው ይመስል። አዲስ ቤት ልትከራይ በቃ ምልክ ቤት ይሄ ይከራያል ምናምን አንድ ዕቃ የለም ምንም የለም። እኔ የሰው ቤት የገባው ነው ይመስለኝ። አስቢው ድንገት እዛ ቀየርካ ቤት ግድ በቃ ምልሽ ያው ነው እዛ ነው የነበርኩት። ሌላ ወደ ተቀመጠበት ቤት ነው የመርዞ ቀልድ ሰርቆት ሲሄድ ከኋላ ተከትሏቸው በብዛት ሰርቀው እየሄዱ ዞር ወዴት ነው የምትሄደው? እንዴ ቤት እየቀየርን አይደል እንዴ ያለ ይትባረክ ዛሬ ገና እናንተ ገጠመ። በትክክለኛው ይሄ ታሪክ ነው። በቃ ቤት ነው የቀየርኩት። ከዛ በኋላ እቃውም የለም ከፊልድ ነው የመጣሁት። የያዝኳትን ሻንጣ ይዤ ቢከራይ ቤት አለ ያልኩት በጣም አምባሳደር አካባቢ አሁን ቦታው የተለያዩ የልማት ስራዎች እየተሰሩበት ነው እና የሚታወቅ ቦታ ነበረ በብዛት በተለይ ኪስ አውላቂዎች ያሉበት እና ጋዜጣ ተደርድሮ እያየው ነው እኔ እና ኪሴ ውስጥ የሆነ እጅ ሲገባ ይታወቀኛል። ዞር ስል ሌባ አለ ያንቺ ራስሽ ሌባ አለ እና አስደንግጦኛል። ስልኬን ሊወስድ ነው ኪሴ ውስጥ ሲገባ ነው እጁን የያዝኩት እና ምንም አልመሰለም። ይዛ ሌባ አለ አንቺ ራስሽ ሌባ አለ እና ያስደነግጥሻል ሰራቂ ራሱ። ከዛ በኋላ ኪሴ ውስጥ በተቻለኝ አቅም ስንቀሳቀስ ስልኬን አላስቀምጥም። የህዝብ ርብርብ እኔ ደግሞ ማረሳው እንዴት በባስ ትራንስፖርት እየተጠቀምን ያው እንትን ዋላ አይደለ እኔና ጓደኛ ዩኒቨርሲቲ እያለን ነው ቤተሰብ ጥየቃ ወተን ከግቢ ከዛ ስንመለስ ነው የያዝናት 1100 ታሪካዊቷ ሁለታችንም አንድ አይነት ስልክ። ከዛ የኔ ኪሱ ሲገባ ልክ አሁን ሰላም እንዳለችው ነቃውኝና ስልኬ ላይ ደውላልኩኝ እንደዚህ ይዤ። ከዛ ያንተ ነው አለኝ ጥሎት ማለት ነው። አነሳው ከተቱ። ከዛ ወዲያው ሲወርድ ለካ የጓደኛዬን ይዞት ወርዶ አብሮት ወረደ። ከዛ ተሰብስበን ወርደን ያዝ ነው ልጁን እና እንደዚህ አስደግፈን ባሱ ላይ አምጣ እንጂ ስልኩን ምናምን እያሉ ጥሎታል። ለካ ተቀብሎት ይሄ በዚህ የዞረ በእኔ በኩል ይመጣዋል። ከዛ አዞሩትና ህዝቡ ተረባ። በጣም ጠንቃቃ ነኝ የምትይው አለ ስልክ። ኧረ እኔ ስልክ አልሰረቅም ያልሽ ቀን ነው ደግሞ የምትሰረቂ ያልክ ሰሞን እና የሆነ ጊዜ እኔ ወደ ቤት እየገባሁ የሆነ አካላት መጡ እዚህ ጋር ያዙኝ። ብቻ የሆነ በደመ ነፍስ እና እያወራህ ነው በቃ ሌላ ሳቅ ውስጥ ምናምን ነበርኩኝና በድንጋጤ ዞሬ መጓተት ነው የጀመርኩት። በድንጋጤ ሁለት ናቸው። አምጣ አምጪ ማለት በቃ ትክክል አይደለም እኮ በቃ ወይ ሰተሽ መሄድ ነው አይደል? ግን በቃ የሆነ ሰንባዲ እየቀለደም ሰፈር ውስጥ የምታውቂው ሰው ምናምን ነው የመሰለኝ። ተያዝና አንዱ በቃ ደንግጦ ወጣ ተጓተተ።
እንትንና አቃቴ ለቀቁት እና የናረሰውን በቃ በዚህ ሄዱ። የሆኑ ሰዎች አገኟቸው ተያዙ ምናምን። ግን በነጋታው በ3 ቀን ምናምን ቆይቷል በጣም። ጠዋት ስራ ስገባ መንገድ ላይ ያየሁት አንዱ እና በቃ ስልኬ ጠፍቶ ቀረ ማለት ነው። እና ዝም አልሽው? ምን ትላለህ እንዴ? ከኔ ማጋ ተው እንጂ ደግሞ እንደ ለህይወት መስጋት ደግሞ አለ ለካ። አጋጣሚ ቻርጀሩን ረስተዋል። ድንጋጤው ራሱ ማትጠብቂውን ነገር እንድታደርጊ ያደርግሻል። አንዴ እንደዚሁ መንገድ ላይ እንዳንቺው ተገናኝቻለሁ ከሌባ ጋር እንደዚሁ ሌባ ተባብለሽ ደንግጦ ነው ሄደው። አሁን ሆነሽ ብታገኘው ያኛውን ግን አትላቀቂውም። እርግጠኛ ምናልባት ወደ ህግ ምናምን ትሄዳለህ አይደለም? የሚመለከተው አካል ጋር መጠቆም አለብህ። ዝም ማለት አይጠበቅም። ሶስታችሁም ከስልክ ጋር የተገናኘው የስርቆት ታሪካችሁም ብለው የተሰረቃችሁት። ለማንኛውም ግን እንደው ከሌብነት ጋር የግል ገጠመኞቻችን ተመልካቾቻችንም ደግሞ የየራሳቸው ይኖራቸዋል። እንደው ከሌብነት ጋር በተያያዘ ግን እንደው ያየነው የተመለከትነው ካነበብነው በተለያየ እንግዲህ የግል እንትኖቻችን አለ እይታና ልምዶቻችን ምን ይመስላል? እስቲ እኔ በብዛት ከሰማኋቸው ጉዳዮች መካከል ከቤት ሰራተኞች ጋር የሚፈጸም የሌብነት የስርቆት ሁኔታ ነው እና አንዴ ረጅም ጊዜ የቆየች የቤት ሰራተኛ ነች። በጣም ታማኝ ያው እምነትም እንትን አለው አይደል? ቤት ውስጥ የነበረውን ላፕቶፕ፣ ተመቀማጭ ገንዘብና ጌጣጌጦች ይዛ ጠፋች። በቃ ጠፋች። ተጠሪዎቻቸው ጋር ደላሎች ጋር ሲደወል ምናምን ማግኘት አልተቻለም እና እሷን መርማሪዎቹ ሰዎቹ የተሰረቀባቸው ሰዎች አመለከቱ። ረጅም ጊዜ ነው የፈጀው። ከአመት በኋላ በቁጥጥር ስር ዋለች እና አመት ወስዷል እና የሰዎቹም ትዕግስት ይገርመኛል። ዝም ማለት ይችላሉ፣ አቅም አላቸው፣ የተወሰደባቸውን ንብረት መተካት ይችላሉ። ግን ምንድነው ያሉት? አሁን ዝም ብንል ሌላም ቤት ይቀጥላል፣ ልጅቷ ትምህርት አትወስድበትም፣ እንደ ትክክለኛ ነገር ነው የሚታሰበው። እሷም ጓደኞቹም የተባበሯትም ደላሎች መቀጣት ስላለባቸው አመት ተከታትለው በጣም ከአዲስ አበባ ሩቅ ጫፍ የሚባል ሀገር ነው ሄደችው ልጅቷ። የመርማሪዎቹንም ጥረት አደንቃለሁ፣ የሰዎቹንም ትዕግስት። ከአመት በኋላ እቃው አልተገኘም። ልጅቷ ግን በቁጥጥር ስር ውላለች። የቤት ሰራተኛ ጋር የተያያዘ እንደዚህ ብዙ ጊዜ ስጋት የሚሆንብሽም እሱ ነው። ወደ ውጪ እንውሰድ። እንደውም ፊልም የሆነ ነገር ነው የምጋብዛቸው። በዛውም እንድታዩት ካች ሚ ኢፍ ዩ ካን በፈረንጆቹ 2002 የወጣ ነው። በእውነተኛ ታሪክ ላይ ስለተመሰረተ አንዱ ገዢ እንትን ነውና በጣም አነጋጋሪ ነበር። አውቶባዮግራፊውን የጻፈው ደራሲው ፍራንክ አቢግኔል ይባላል እና ሊዮናርዶ ዲካፕሪዮ እና ቶም ሃንክስ ነው የሰሩበት ፊልሙ ላይ። ያው እውነተኛ ታሪኩ የፍራንክ አቢግኔል ነው። አስቢው፣ ፓይለት ሆነዋል፣ ጠበቃ ሆነዋል፣ ነርስ ሆነዋል። ምንም ያልሆነ የለም። ደግሞ ለዛ አበረታች ሁኔታ ነበረለት። አሁን አባቱ እንደዛ እያደረገ እያወቀ እንኳን ምንም አይነት የማስቆም ነገር አልወሰደለም። ተዋላለውም። ሄዶ አምነህበት ነው የምታደርገው ብቻ ነው ያለው እና ያ ቲኔጀር ነው፣ ይሄ ገና አዳጊ ነው፣ 10 ቤቶቹ ያለ ነው። በዘረፋው ቀጠለበት። ጭራሽ የፍራውድ በሚባለው እስካሁን ሪከርድ ያለው ሰው ነው። ብራው አመሳስሎ በመስራት ምናምን ይሄ ኮፒዎችን በማድረግ እና ያንን በኋላ የፖሊስ ጥረት እዛ ላይ ቶም ሃንክስ የሚጫወተው የፖሊሱ መርማሪ ፖሊሱ ጥረት አመታት አሰልቺ ሆኖ እሱ ግን ሳይተው እዛ ደረጃ ደርሶ ጥቆማዎች የነበሩት ምናምን በቃ መቼም ቢሆን ሌባ ሆነሽ አታመልጭ እና በኋላ ተይዞ እድሜ ልክ ተፈርዶበት ምናምን እስር ቤት እንዲቆይ ተደርጓል። እና በኋላ እንደውም ሌቦችን ለማጋለጥ ራሱን አድሶ ሌቦቹን ለማጋለጥ እሱ አማካሪ ሆነ። አይ ይሄ የተጭበረበረ ነው እያለ ሁሉ አስተያየት መስጠት ጀመረ። ቴክኒኩንም ስለሚያውቀው ታዲያስ። እኔም በዜና ብዙ ጊዜ ከምናስታውሳቸው በተለይ ያልተጠበቁ እና እንደዚህ ሰው ያስባል እንደ የሚያስብሉ የሌብነት ዜናዎች የማስታውሰው በተደጋጋሚ እንደ ምሳሌ የሚነሳው አሁን እንዳልከው እንደ ፊልሙ ሰው እንዴት እንደዚህ ያስባል ኤፈል ታወርን ልዝረፍ ብሎ የተነሳው ሰውዬ ማለት ነው ፈረንሳይ እና ምንድነው ሀሳቡ? ሰውዬው ከትንሽ ነገር አይደል ሌብነት የሚጀምረው። በቃ ዝም ብሎ ያልተገባ ስጦታ በመቀበል በምናምን ይጀመራል። ከዛ እሱ በቃ ራሱን እየሳለው ሀብታም ሲሆን እንደዛ የጎመጀ ወይም እያሰበ መጣና ኤፈል ታወርን መዝረፍ አለብኝ ብሎ ወደ 45
ኤፍል ታወርን ለመዝረፍ ወደ 45 የሚሆኑ የተለያዩ የስሞችና ማስረጃዎች የውሸት ፓስፖርቶች ነበሩት ከዛ በፊት ባለው ታሪክና ሄደ የፈረንሳይ መንግስት የአንድ ደህንነት መስሪያ ቤት ሰራተኛ የሚመስል የውሸት መረጃ አዘጋጀ። ከዛ አካባቢ መንግስት ኤፍል ታወርን እድሳት ሊያደርግ አስቧል። በተለይ ብረቶቹ ያስፈልጋሉ፣ ጨረታ ይወጣል፣ ቅያሪ ይደረጋል አለ። ከዛ በቃ እሱ አቅልጦ ሊቸበችው እና ሀሳቡ በቃ በዛ ኤሪያ ላይ በዛ ሙያ ውስጥ ያሉ ሰዎችን ሰበሰበ። ጨረታ ሊወጣ ነው። አመነው ሰው በጣም የሚገርማችሁ የሐሰት ማስረጃዎች ይዟል። አንድ ቀን ነው እና ማጣራት ምናምን አይደለም 1925 ረጅም ጊዜ ነበርና አይዝቤ ነበር። ከዛ አንድ እዛ ጨረታ ላይ ለመሳተፍ የፈለገ ሰው ለምን አድካሚውን መንገድ እሄዳለሁ ብረቶቹን ገንዘብ ሰጥቼ ለሱ ለምን ባጭሩ እንዳሸንፍ አላደርግም ብሎ ገንዘብ እንዲሰጠው ሆነ ለሰውየው ማለት ነው። ከዛ ተቀበለ። ሌላ ሙስና ከዛ ገንዘቡ በጣም ከፍተኛ ስለነበር በወቅቱ ጠፋ ከአካባቢው። የምን ጨረታ ነው? የምን ጨረታ ነው? የምን እድሳት ነው ብሎ እድሉን አገኘ፣ ወጣ ከከተማው ከሀገሪቱ ማለት ነው። ከዛ የገንዘብ የሰጠው ሰው ተጭበርብሯል እኮ ግን ራሱ ሙስና ውስጥ አለ ሰጥቷል። ስለዚህ ምን ይደረግ ብሎ አዝኖ ሳይጠቁ ምን ሳይል ቀረ። ሰውየው ግን ይሄ ፕሮሰስ ሲያደርግ ወይም ለመዝረፍ ሲያስብ የነበረው ሰውዬ ከፈረንሳይ ወጥቶ ኒውዮርክ ነው የገባው። የሚገርማችሁ አታሉ ኒውዮርክም እንደዚሁ ሲዘርፍ ሲያዝ ከእስር ቤት ሲያመልጥ ረጅም ጊዜ ቆየ። በቃ በተለያዩ ነገሮች ልክ እንደ ፕሪዝን ብሬክ በሉት እና በጣም ዝነኛ ነው በዚህ ተግባሩ። ከዛ መጨረሻ ላይ ተይዞ የ20 ዓመት እስራት ነው የተፈረደበት። የሚገርማችሁ ግን በጤና እክል ምክንያት በሳምባ ምች ህይወቱ አለፈ መጨረሻ ላይ። እና አንዳንዴ ምንድነው ፋንታሲ የሆነ ነገር ማሰብ በቃ የሌለ ነገር ወይ ፊልም ላይ የታየ ነገር ሰዎች ሲከታተሏቸው በቃ ድራማውን መውደድ። ሌላ ስም የለውም። ድርቅ ያለ ሌብነት ነው። ሌባ ነው። ሌብነት ነው። አዎ ምንም ይሄ ልታቆለጳጵሹ ምቹ አይደለም። የኤፍል ታወሩም በይ ዳቦ ሰርቆ የሚታሰረው ዣን ቫዣን ቢሆን እኩል ሌብነት ነው። የራሴንም ትዝብት ለማካፈል በቅርብ ቤተሰብ የማውቀው አንድ የኩላሊት ታማሚ ኩላሊቱን እየሄደ ማሳጠብ ያለበት ለሱ ገንዘብ ማለት በጣም ትልቅ ነገር ነው። በየጊዜው ገንዘብ ማግኘት አለብሽ። ያንን ካላገኘሽ ደግሞ ኩላሊትሽን ካላሳጠብሽ ህይወትሽ አደጋ ላይ ነው። ሰው ሌባ አያዝንም የሚባለው ይሄ ነው። ከእንደዚህ አይነት ሰው እንዴት ይሰርቃል? እና ህይወቱ አለፈ። ሌባ ምንም አይን የለውም። የተዋጣለትን ብር ወስዶበት ነው። ተሰረቀና በዚህ የተነሳ ሀዘኑ አለ፣ ህመሙ አለ። አንድ ላይ ሆነው አፈጠኑት። እንደዚህ ታሪካቸው ያልተነሳና ታሪካቸው ያልተነገረ ብዙ አለ። ከሀገርም የሚሰርቀው ገብቶሻል አይደል? ከሀገርም የሚሰርቀው ሰው ጭምር ሆስፒታል እኮ ነው የሚሰርቀው። ከቤቱ የለመደው ከቤት ተነስቶ ነው አገር ወደ ማሳጣ አገርን ወደ መስረቅ እያደገ ነው። አሁን ያልከው እንዴት ከታካሚ ላይ እንደዚህ እንደምትዩ በጣም ዘንጦ ደግሞ እንዴት እሱ ዘንጥ ያለ ሰው ነው የምትለው ማጠብቀው ነው እኮ አብዛኛው ነገር እኮ በአነጋገሩ በተለያየ ኃላፊነት ቦታዎች ላይ የሚቀመጡ ሰዎች እዚህ ፖዚሽን ላይ ሆኖማ እንዲያ ያደርግ የምትለው ሰው ነው በአብዛኛው እንደዚህ የምንጋለጠው ሰዎች እየኖርንባቸው ልብ ያላልናቸውን ጉዳዮች አሉ። እነሱን እናሳስቲ እንደ ልምድ እንደውም ካየክ ሰዎች የተለያየ የስራ መስክ ላይ ይሰማራሉ እና ከስራቸው ጋር ተከትሎ የሚሰጣቸው የኃላፊነት ቦታ አለ። እገሌ እኮ እንደዚህ አይነት ሹመት እንደ ዋናው ቦታ ላይ ተቀመጠ። አሁንማ በልፈጠን ብለህ ቤትህን ያው መኪናህንም ንግድህንም ጎን ለጎን ያ ሰው እኮ አላሰበም። ያ ሰው ያሰበው የተሰጠውን ቦታ ለተቀመጠለት ኃላፊነት ለማገልገል ይሆናል። ግን የማህበረሰባችን ወይ እኛ የምንሰጠው ግምት የምንሰጠው እሳቤ እስካለ ድረስ ቶሎ ተጠቀም እንጂ ምን ሆነህ ነው ይባላል። ከዛ ክሶች ላይ እንኳን ከተመለከታችሁ ሰዎች በወንጀል ተጠርጥረው ክሳቸው ሲነበብ ፍርድ ሲፈረድባቸው ምን አድርጎ ነው እንደዚህ እንዴ ካደረገማ ያው ሲወጣ ተብሎ ያስብልሻል ሰውና ፈልገሽም ሳትፈልጊም የሚቀመጥልህ ነገር አለ ለሱ እንድትበረታታ። ከዛ ትንሿን ሌብነት ማቃለል ሊሆን ይችላል። ከዛ ሌብነትን ሌብነት ብለን አንጠራው እንደባብሰዋለን። ቢዝነስ ይባላል፣ ገበያ ይባላል። ስሞቹ በግልጽ ሌብነት አይሉትም። ሲጠራ ነው የሚደነግጠው አይደለ? እንትና እኮ አየር በአየር እያምታታ ነው የሚሰራው ነው እንጂ የሚባለው
ሌባ ነው አንልም። እያምታታ አይገባም። እያምታታ ራሱ አይገባም። እሱ አየር ባየር ሰራተኛ ነው የሚባል እንደተፈቀደለት ስራ ተፍ ይላል፣ በት ይላል። ናይጄሪያ ውስጥ አንድ ያየሁትን ዜና ቅድም ከኢትዮጵያ ጋር እያወራን ነበር አይደል? የነዳጅ በጣም ትልቅ የነዳጅ ኤሪያ ላይ በጣም ናይጄሪያ በፊት ትነሳለች እና እዛ ላይ ኃላፊነት ተሰጥቶት የሚሰራ ሰው ነበረ ባጭሩ ለማንሳት እና ተከሰሰ በሙስና ወንጀል። ከዛ የሌሎችን እንዲያስተምር ተብሎ የክስ ሂደቱ በቀጥታ ስርጭት ተደረገ በቴሌቪዥን ማለት ነው እና የፍርድ ሂደቱ እየተካሄደ ነው። እሺ ካሌ ምንድነው እንዴት ነው ያደረከው እየተባለ ጥያቄ እየተጠየቀ ነው እና በቃ ምንም ሰው ሀገር አየው ማለት ነው። ተሸማቀቀ። ምንም ማድረግ ስላልነበረበት አማራጭ ስላልነበረው ኧረ ተውኝ ሞቱባቸዋለሁ ራሱን ሳተና ሰዎች ግራ ተጋቡ። የምሩን ነው ወይስ እያጭበረበረ ነው የሚለው በቃ ለማረጋገጥ እንዳትረጂው እንዳይታገዝ ራሱ አደረገና አሁን እንዳልሽው ኧረ ካልበላ እዛ ቦታ ሆኖ ከተባለ እንደተባለ አይናውጣ ይሆናል ሰው። ግን እንደዚህ የሚያሸማቅቅ ነገር ሲኖር ግን በቃ ሰውየው በሰው ፊት በልጆቹ ፊት በሚስቱ ፊት ታየ አደባባይ ላይ እሱን ያሸማቀቀው ብዬ አስባለሁ። ይሄ ስነ ልቦናም ጋር ይያያዛል። ቅድም እንዳለችው አሁን ሰላም ማህበረሰቡም ይሄ ሁሉንም አንልም ከማህበረሰቡ የሚደግፈው ካለም ያ ሰው መጀመሪያም የሌብነት ስነ ልቦና እንዳለው ነው የሚነገረው። ለምሳሌ ሲሾም ያልበላ ሲሻር ይቆጨዋል የሚለውን ይዞ የሚሄድ ሰው መጀመሪያውንም ስሪቱ ላይ ጥርጣሬ አለኝ ማለት ነው። የሆነ ነገር አለ። ይሄ ከመብላት ጋር ከመዝረፍ ጋር እሱን የሚያበረታታ አካል ሙሉ በሙሉ እንደውም እኮ ማህበረሰቡ ባህላዊ ስርዓት ሁሉ ዘርግቶለታል። ሌብነትን የሚጠየፍ የሚቃወም ከዛ ደግሞ አውጫጭኝ ብሎ አውጣቶ ከዛ የራሱ ፍርድ የሚሰጥበት አለው በየአካባቢያችን ወይም ደግሞ ኢትዮጵያ ውስጥ ሙሉ አካባቢ ብትሄዱ ባህላዊ ስርዓት ዘርግቷል። ግን የሌብነት ስነ ልቦና ያላቸው ሰዎች ይህን ነገር ያበረታቱታል። ስነ ልቦናው እንዴት ይመጣል? ያው ብዙ ጊዜ የሚባለው በዚህ ሙያ ላይ ያሉ ሰዎች እንደሚሉት ከህፃነት ጀምሮ ነው። እናት ሆነሽ አባት ሆነሽ ልጆችሽ ፊት የምትናገሪውን ማታደርጊ ሲሆን ውሸትን ይማራሉ። ከዛ የሆነ ነገር ሰረቅ አድርገሽ በቃ ይሄን አይ አልወሰደም ምናምን እያልሽ ከዚህ ሸፍነሽ ምናምን እንደዚህ እየሰጠሽው ለልጁ ምን ታስተምሪዋለሽ? ሌብነትን እያስተማርሽው ትሄጃለሽ። አይሆንም ከሆነ አይሆንም ማለት ሲገባሽ ሚሆን ከሆነም በግልጽ ፈቅደሽ መስጠት ሲገባሽ ደበቅ አድርገሽ ሂድ ገባት እንትን እንዳይለ ወይም እናትሽ እንትን እንዳትል ያል የምንሰጠው ነገር ሌብነትን እያስተማረው እንደሚመጣ ይናገራሉ። ከዛ ያንን ይዞ ያድግና በቃ በዚህችን በቃ እንትኑን እንሰራዋለን እያልሽ እዚህ ውስጥ የሚያስገባልሽን ሰው ትፈልጊያለሽ ማለት ነው። እንደዚህ አይነት ስነ ልቦና አድጎ ነው አሁን ሌብነትን በፈጣጣው ጋር የምታዩ ማለት ነው እንዲስፋፋ የሚያደርገው። አንደኛው ደግሞ ክሬዲት አለመስጠት፣ ለሰዎች እውቅና አለመስጠት ለሰሩት ነገር። ለምሳሌ በብዙ ነገር ይገለጻል። አሁን ማህበራዊ ሚዲያ ላይ ትስስር ገጾች ላይ ስታዩ ሰዎች የጻፉትን ጽሁፍ ራሳቸው ይትባረክ ከእውቀቱ ከልምዱ አፍልቆ የጻፈውን የትዝብቱ ሊሆን ይችላል እንደ ራሳቸው አድርገው ፖስት ማድረግ ምንጭ አለመጥቀስ የፈጠራ ስራዎች ላይ ይብሳል ይሄ ነገር አለ። እንደገና የቢሮ ውስጥም ደግሞ ይነሳል። በነገራችን ላይ የአለቆች አንዳንድ አለቆች በተለያየ ሚዲያዎች ላይም እንደምናውቀው በተለያየ ሙያዎች ላይም ሰዎች ሰራተኛን ያዛሉ። ያንን ስራ በቃ ለፍቶ የትም ገብቶ ያመጣል። ከዛ እሱ እንደሰራው አድርጎ እንግዲህ ማቀርበው ብሎ ሊያቀርብ ይችላል። ይሄ አንዱ የሌብነት ከሌኔ ይሰራዋል ብሎ ዋጋ ለመስጠት አንዱ እንደ ሌብነትን የሚያስፋፋ ከትንሽ ነገር ስለሚጀምር ቅድም እንዳልነው ማለት ነው። ዋናው ነገር ደግሞ የኪነ ጥበብ የአርት ጉዳዮች ደግሞ ቅድም ቴዲም ጠቆም ያረከው ፊልሞቻችን ላይ ሙዚቃ ላይ ያሉት የዝርፊያ ሁኔታዎችም አንዱ ቀላል ነገር አድርጎ ማሰብ በቃ በሰው ፈጠራ ላይ በሰው ላብ ላይ አሁን የረጅም ጊዜ ሮያሊቲ እና የኮፒራይት ጉዳይ ረጅም ጊዜ አገራችን ላይ አነጋጋሪ እንደነበር መቼም ታስታውሳላችሁ። የድምፃውያን በየአደባባዩ የወጡ ሲዲ ሲያቃጥሉ ምን ሲሉ የነበረው በድብቅ ስለሚሰረቅ በድብቅ ሙዚቃቸው ስለሚባዛ ያንን ለመቃወም ነበረ። ፊልሙም ላይ እንደዛው ገና በጣም ይሰረቃሉ። አንዴ ሲኒማ ቤት ገና ምንም ሳይታይ ገና በሂደት ላይ ኤዲቲንግ ላይ ያሉ ራሱ ብዙ ፊልሞች አደባባይ ላይ ወጥተው ከስረዋል በርካቶች። እና ይሄ ቅድም ያላችሁት የማህበረሰቡ አረዳድ አብዛኞቻችን የምንሰጣቸው ምሳሌዎች ልጆቻችን የምናሳድግበት መንገድ የስነ ልቦና አስተሳሰብ ማለት ልጃችን እንዴት አይነት ስነ ልቦና ይዞ ነው የሚያድገው የሚለውም ይጨመራል እዚህ ውስጥ እና የራስ አድርጎ መውሰድ ነው። አሁን ይሄ ፊልም እኮ ስትሰርቂ የደከመውን አብሮ ላቡን ያፈሰሰውን ሰውዬ አረ ምን አገባኝ ብሎ ለራስ ማሰብ መስገብገብም ይመስለኛል አንዱ እንደ ችግር የሚቆጠረው።
የንግድ ተቋማት እንደዚህ ከነሱ አይደለ ክፍያ የሚጠየቅበት ሮያሊቲ እሱ በብዛት የሚነሳው እሱ ነው። እነ ኤልያስ እነ ጆኒ ራጋ እነ ኃይሌ ረጅም ዓመት የደከሙበት እኛ ሀገር አሁንም ድረስ ብዙ ሂደት ያለው ማለት ነው። እና ሰዎች የደከሙበትን የለፉበትን ነገር እንደኔ አርጎ ማሰብ የአስተዳደግ ቅድም ያነሳቸው ሁለቱ ነጥቦች ትልቅ መሰረት ከስር መሰረቱ የሚመጣ ነው። እንደው ፊልም ላይ ስንል መልእክቶቹንም ጭምር ማየት አለብን። በተለይ ሆሊውድ ላይ የሚሰሩ ፊልሞች ነው ለምሳሌ የማናውቀውን የዘረፋ ቴክኒክ ለሌቦቻችንም አስተምሯል። እና ሌቦቹስ ካራክተራቸው እንዲወደዱ ማድረግ የሚገነቡበትን መንገድ ካያችሁ አብዛኞቹ ሌቦች መልከ-መልካም ናቸው። የሆነ ጥሩ ስብዕና ያላቸው አንደኛ ከዛ ህይወትና የማህበራዊ እንትንን ባላንስ እንዲያደርጉ የሀገር ውስጥም ፊልም ላይ ሁሉም ለታናሾቻቸው አዛኝ ይደረጋሉ። ለእናት ደራሽ ለፍቶ ሰርቀው ምን ብለው አይሆንም። እንደዛ ለፍቶ አደር ነው የሚባለው። ለፍቶ ሰርቆ አደር ቴዲ በግልጽ ተናግረው ሰርቆ አደር ምንም አያስፈልግም። ሌባ ነው። ቃላት ላይ በትልቅ ኃይል አላቸው አይደል? ኃይለ ቃሉ ነው አንዴ በደንብ ይሄንን እንግዲህ ደግሞ አንብቡ የምንበላ ዘ ፓወር ኦፍ ወርድስ ወይም ደግሞ የቃላት ኃይል በደንብ በቃ እዚህ ውስጥ እኮ ይሰራባል። ምነው ሌባዬ እያለ ምናምን እንደዚህ አይነት ሙዚቃዎች አሉ። የተሰሩበት አውድና አንድምታቸው ሌላ ነው። በእርግጥ ግን ቃላቶች አንቺ ጋር ይከማቹና መስረቅ የሚለውን ነገር የተለመደ ያደርገው ወይም ይሄ ኖርማላይዝ የምንለው አለ እንደሱ ያደርጋል። በጊዜ ሂደት ይገነባዋል። ቴዲ ተሾመ ሲኒማ ላይ ፊልም ሊያስመርቅ በሲዲ ነበር የሚለቀቀው። በሲዲ መለቀቁን ሊታወጅ ሚዲያዎች ተጠርተዋል። ወደ ሲኒማ እየሄደ ነው። መብራት ላይ ቆመ። ከዛ ሲዲ የሚያዞራሉ አይደለ? ጋሼ አዲስ ፊልም አለ ይገዛሉ ብሎ መጣ። አይ ምናምን አሉ። አይ መጣ ጋሼ አዲስ ፊልም ነው ናስትየው ምናምን ብሎ ሰጠው። እሱ እኮ ገና እዛ ሲኒማ ላይ ሰዎች ተቀጥረዋል፣ ሚዲያው ሁሉም ተጠርቷል ምናምን ሊለቀቅ ነው። የእሱን ፊልም ነው ሊያስመርቅ እየሄደ መንገድ ላይ እና የዚህን ያህል ስርቆቱ ምን ያህል ውስጥሽን የለፋሽበትን የአመታት ድካምሽን ሲወስድብሽ የሚሰማሽ ስሜት ቀላል አይደለም። ንዴት አለው። እንደው እዚህ ጋር አያይዘን እስቲ እዚህ ላይ አሁን ይቅርታ ስሜታቸው ላይ አሁን የኪነ ጥበብ ስራዎች በተለይ በጣም ወደ ሌላ ስራ ራሱ እንዳይሄዱ በጣም ሞራላቸውን ይደካል። ብዙ ጊዜ የተለያዩ መድረኮች ላይ ወጥተው ሲያወሩ በቃ ከዛ በኋላ እኮ ሞራል የተነካ የሚል አይነት ስሜት ይፈጥራል። በቃ ማንንም አታምኝም። አብሮ መስራት የሚለውን ነገር ደግሞ በደንብ በቃ ይፈርስብሻል። ምክንያቱም ሁሉም ሰው ሌባ መስሎ ነው የሚታይሽ። የልክ ማህበረሰባችን ከምንገነባባቸውና የሆነ ሰላማዊ ህይወት ከሚያስብሉ ነገሮች አንዱ መተማመን ነው። ሌብነት ያንን መተማመን ነው የሚያሳጣው። እምነት ከሌለ ወደ ሌላ ጉዳዮችም ለመሄድ ትታቀባለህ። እንደው ግን ሰላምዬ እዚህ ጋር እናያይዘውና እስቲ ለሌብነት ደግሞ የሚሰጡ የተሳሳቱ ምክንያቶች አሉ። ይሄንንም በደንብ እየኖርንበት እያየነው ምናቆም ጉዳይ ነው እየገጠመንም ነውና እናንሳቸው እስቲ። ለሌብነት የሚሰጡ የተሳሳቱ ምክንያቶች በደንብ አሉ። አንደኛው ትክክለኛውን ሂደት አለመምረጥ ነው። እያንዳንዱ ጉዳይ ለምሳሌ አንድ ቢሮ ሄጄ የሆነ ጉዳይ ለመፈጸም መጠበቅ ያለብኝ ሰዓት አለ፣ መግባት ያለብኝ ቢሮዎች አሉ፣ ማሟላት ያለብኝ ሰነዶች አሉ። ከዛ እሱን ከማሟላ ለምን ሰጥቼው ቶሎ ጉዳይ አያልቅልኝም? ያ ሰው አልፈለገውም ሊሆን ይችላል። አንደኛ እያበረታታን ነው። የዚህኛው የአቋራጭ መንገድ ሌላኛው ምንድነው? በፍጥነት ሀብት ለማካበት አብዛኛው ሌብነት አቋራጭ መንገድ ሰርቶ ምናምን ይችላል። ግን ከተሰጠው ኃላፊነት ላይ ጊዜውን ገንዘቡን ሰርቆ ባንዴ ሀብታም መሆን ለምሳሌ 20 ዓመት ሊፈጅበት ይችላል፣ ላይፈጅበትም ይችላል። ግን እስኪ እዚህ ቦታ ላይ እስካለው ድረስ በአቋራጭ ይሄንን ነገር ልጠቀም ነው። ሂደትን በአጠቃላይ የማይደግፍ ነው አንደኛው እንደ ምክንያት የሚወሰደው። ግን ሲስተሙን ከሚያናጉ ነገሮች ውስጥ ምንድነው ሄደ ጉዳይህን በትክክለኛው መንገድ መጨረስ እየቻልክ አቋራጩ መንገድ ትጠቀማለህ፣ ከኃላፊዎች ጋር ትነጋገራለህ፣ ያንን ትከፍላለህ። የማይከፍል ሰው ሲመጣ ደግሞ ይጉላል፣ አስለምደሃል እና ለጉዳዩ የምከፍለው ይሄ ብር ከሆነ ይሄንን ለእንትን ሊያዝ እንደ የሚል አስተሳሰብ ውስጥ እንድትገባ ያደርጋል። እሱ ደግሞ ብዙ ነገር ያበላሻል። ቀድመሽ በቦርሳሽ ጉዳዩ የሚጠይቀውን ብር ከዛ ደግሞ ሰውየው የሚጠይቀውን ደርድረሽ ትወጫለሽ ማለት ነው። በነገራችን ላይ ይሄ ነገር ዝም ብሎ አይመጣም፣ ጫናም አለው ታውቂያለሽ አይደል?
ማህበራዊ እንበለው መቼስ ያው ማህበረሰቡ ባይደግፈውም ግን ዙሪያሽ የሆኑ ሰዎች ይኖራሉ። እንደገና የምትሄጅበት አካባቢም አለና የሆኑ ጫናዎች አሉ። አንዴ የተሾመውም ሰው ቅድም እንዳለው አንተ ይህንን ቦታ ይዘህ ሳትበላ በኋላ ባዶ እንትን ላይ ነው የምትቀረው፣ ምንድነው ጨረቃ ላይ ነው የምትቀረው፣ በባዶ እግርህ ነው የምትሄደው ምናምን። ይህን ቦታ ተሾመ ሳትበላበት ለራስ የሚሆን ነገር ሳታዘጋጅ ይባላል። ከማገልገሉ ይልቅ ራስሽን እንድታስቢ ያደርጉሻል። ይሄ ያው የነሱ ስለ ልቦና ቅድም ስላነሳሁት እነሱም ጋር ያ የሌብነቱ አስተሳሰብ ስላለ አንቺን ይገፉሻል። ቤተሰብም ሊሆን ይችላል። አሁን ጥሩ ቦታ ነው ያለው በል እንግዲህ ለኛም ለሌላውም የሆነ ነገር ፈልገ የማለት ነገር ጫና ይመጣብሻል። ከጓደኛ ከቤተሰብ ሊሆን ይችላል፣ ከአካባቢሽ ሲስተሙም ሊሆን ይችላል የሚያደርግሽ። ገና የሆነ መስሪያ ቤት ላይ ኃላፊ ሆነሽ ስትገቢ በልቶ ምንድነው በልቶ የሚያስበላ ነው የሚባለው፣ ሰርቶ የሚያሰራ ሳይሆን በልቶ የሚያስበላ ነው የሚፈለገው ይባልብሻል። እንደዛ አይነት ሲስተምም ሊያጋጥምሽ ይችላልና ጫናው ከብዙ አቅጣጫ ሊሆን ይችላል። ያው ያን ሰብሮ መውጣት አለመውጣት የሰውየው ማንነት ላይ ይወሰናል። እንደገና ምንዘረጋው ሲስተምም ላይ ይወሰናል። እንዳይበላ የምናረግበት በተለይ በሌብነትና በሙስና የተከበበ ቦታ ላይ አይሆንም የሚል ሰው መከራው ብዙ ነው። ከስር የሚጎተጉተው ሰው አለ። ካነሳቻቸው በተጨማሪ ስግብግብነትም በተደጋጋሚ ይነሳል። በቃኛ ለማለት የማይጠግብ ሰው መሆን ማለት ነው። በቃ ደሞዝ ኖሮ በቃ ብዙ ማለት ያለህን ነገር በመንፈሳዊም እኮ አላለ አመስጋኝ መሆን ባለህ ነገር ይባላል አይደል? የሚጨመርላችሁ ማለት አዎ፣ በጣም የሚበረታታው በየትኛውም ሃይማኖት እሱ ነው። ግን በቃ ሁሌ ያለውን ከሌን ማየት እኔ ወደ ኋላ ቀርቻለሁ ማለት እና የሆኑ እድሎች ሲመጡ ደግሞ ያንንም የኔ በሆነ ብሎ ማሰብ በገንዘብ ብቻ አይለካም። በነገራችን ላይ ይሄ በሐሳብም በስራ እድሎችም የሰዎችን እድል በመውሰድም በዚህም ሁሉ ይገለጻል። ጊዜን በመውሰድም ይገለጻል እና ስግብግብነት አንዱ ሌብነት እንዲስፋፋ ከሚያደርጉ ምክንያቶች ተደርጎ ይጠቀሳል። የባህሪ ችግርም አንደኛው ነው። ሰዎች በባህሪያቸው በቃ በጣም ስስታምነትና የሰዎችን የማየት ስነ ልቦና ኖሯቸው ሲያድጉ በቃ እንደዚህ አይነት ችግር ይገጥማቸዋል። ሱሰኝነትም ይነሳል። በቃ ሱስ ውስጥ ያለ ሰው ለሌብነት በጣም ተጋላጭ ነው ተብሎ ይጠቀሳል። እንግዲህ ሁሉንም ባይባል አብዛኛው በቃ የሚፈልገው ነገር የሚያስፈልገው ገንዘብ ካጣ ወደ ስርቆት እንደሚመራ ይታወቃልና አንዱ የሚጠቀስ ደግሞ ሱስ ይሆናል። ራሱ ሱስ ይሆናል። አዎ በጣም ትክክል። አዎ ራሱ ሱስም ወደ ሌብነት ይመራል፣ ሌብነቱም ራሱ ሱስ ይሆናል። እና ይሄም አንዱ ተደጋጋሚ ሌብነትን የሚያስፋፋ ግን ቀላል የሚመስሉ ናቸው። አሁን እነዚህ ትልቁ የሆነ ኃላፊነት ላይ ቁጭ ብሎ ሰው ከሚዘርፈው በላይ የስነ ልቦናው የማህበረሰቡ ጫና እንደዚህ በደንብ ማናስተውላቸው ግን ሁሌ ህይወታችን ላይ ያሉ ችግሮች ናቸው። ይከበራል አይደል? ታማኝ ሰው የማይሰርቅ ሰው ስም አለው ከሌባው ባሻገር። እንትና ሀቀኛ እኮ ነው፣ የሰው ሀቅ አይነካም፣ ገንዘብ ያዥ አድርጉት፣ እዚህ ቦታ ላይ ቢመጣ ጥሩ ነው ተብሎ የሚመሰገኑ ሰዎች አሉ። እንደምናመሰግነው ሰው ያህል ግን የሚሰርቀውን ሰው ሌባ ለማለታችን ይመስለኛል የበለጠ ጉዳዩ እያከፋ የመጣው። አዎ ሌባውም ደግሞ ለራሱ የሚሰጠው ምላሽ አይ እኔ እኮ ደሞዜ ስለማይበቃኝ ነው የሰረኩት ማንም ነው የሚያደርገው። ስግብግብ ያልነው እሱ ነው። አዎ የስግብግብነት ላይ በጣም የሚገርመው የሚነሳው እሱ ነው። በቃ ለመብት ነገር አለማድረግ፣ ሌብነትን አዲስ ነገር ሳታደርጊው በቃ ተቀብለሽው መኖር፣ ይሄ በጣም ጽዩፉ ነገር ይመስለኛል። ሌባን ሁልጊዜ በሰራው ልክ ነው በስሙ መጠራት ያለበት። ካስታወሳችሁ ፊናንስ የሚባል አንድ እንትን ነበር የስራ መደብ ጠርዝ ላይ መሰለኝ ዶክተር በቅድሉ አቅጅራ ጽፎት ያዩት። አንድ ሰው ፊናንስ ሆኖ ሲሾም ትልቅ ድግስ ይደረጋል። ድግሱ የሚደረገው የሚበላበት ቦታ ላይ ስለሆነ ማለት ነው። እንኳን ደስ አለህ ለማለትም ይመጣል፣ እሱ ደግሞ በአምላክ እያለ ይቀበላል። ሌብነት የማይመስሉ ጉዳዮች አሉ፣ ግን ሌብነት ናቸው። ጊዜህም በአግባቡ አለመጠቀም፣ ገንዘብ ስለማናወጣበት እንደ እንትን አንቆጥረውም። ለምሳሌ ጉዳይህን 5 ሰዓት ተኩል መፈጸም ካለብኝ አመላልሰሃለሁ። ዛሬ አልሆነም፣ እንደዚህ አልተከፈት፣ ይሄኛው አልመጣም። ትልቁ ሌብነት ጊዜ ነው። የምርቶችን ጥራት ማጉደል፣ የሚጠበቅበት ጥራት አለ፣ እሱም ሌብነት ነው። የድርጅትን የተቋምን ንብረት ለግል ጥቅም መዋል፣ አሁን ብዙ ሰው አይመስለውም እንደዛ። መገልገያ ተብሎ እስከተሰጠ ድረስ ለስራው ነው የተሰጠከ፣ ላንተ አይደለም። ለዘመድ፣ ለጓደኛ፣ ለቤተሰብ አገልግሎት የምትሰጥበት ቦታ ላይ ለነሱ ቅድመ መስጠት፣
አይቻልም። ሌብነት ነው። የእሰይ መጥቷል እህቴ ነች እቺን ነገር ቶሎ እንደሱ በቃ ትልቁ ሌብነት ነው። እንደ ትብብር ነው የምናየው። የጊዜውንም ጉዳይ ብዙ ሰው እንደ ሌብነት አያስበውም፣ ግን በጣም ትልቁ ንብረት ዓለም ላይ ጊዜ ነው። ጊዜህን ማግኘት ባለብህ አገልግሎት ካላገኘ ግን ትልቅ ሌብነት ነው የተፈጸመው። ሌብነት የማይመስሉን ጉዳዮች ላይ ስትል ቶሎ ብዬ ቅድም ያነሳ ነው ይሄ ስነ ልቦናው አለ አይደል? ከቤት ውስጥ አይደል ይጀምራል ያለው። ቤት ውስጥ የምናልፋቸውን ብዙ ነገሮች አስቧቸው። የሆነ ነገር ልጅሽ ካስቀመጥሽበት ጋር አንስቶ ለራሱ የሆነ ተግባር ያውለዋል። ከዛ አንቺ ስትመጪ አጥተሽዋል። እዛ ነገር ላይ አንቺ ያሰብሽው አለ ወይ አላስፈቀደሽ ወይ አልጠየቀሽ። እዚህ ጋር ያለውን ነገር ማን አነሳ? እኔ ነኝ እንዲያርገዋለሁ ካረገ በኋላ ካደረገ በኋላ ይሄን ነገር ቢነግርሽ ልክ መኒ ላውንደሪ የምንለው አድጎ አስቢ ከሆነች ነገር በኋላ ያቺን ህጋዊ የማስመሰል ነገር ይመጣልና ሌብነት የሚመስሉን ዝምድና ውስጥ ተውውቅ ውስጥ እንዳለችው ያለው ነገር አለ። ከዛ ውጪ ግን እዛው ቤትሽ ውስጥ እዛው ዘመድ ለዘመድ ሲያጠፋ የምትተላለፊው ነገር አለ። አይ በቃ እሱ እኮ ጥሎበት እንደዚህ አይነት ሰው ነው ምናምን እያልሽ የምታልፊው ማነወር የምንተውበት ማለት ነው። አናነውረውም ወይም ነውር አናረገውም ያንን ነገርና የልጆቹ ጋር ምናምን እንደዚህ የምናልፋቸው ጥቃቅን ነገሮች እንዲያደርጉ ሸወዳት ነው የምንለው ወይ ሸወደው አይ አታለለው ብልጥ እኮ ነው የኔ ልጅ ኖ ሌብነት የሚለው ነገር ማስመር አለብን። ይሄ ንቃትንና ሌብነትን መለየት ማጭበርበርና ብልሃትን የጃመልንም ደግሞ ንቆ ማለፍም ራሱ አይደለ። አሁን በጣም ዝም በቃ የነገሩ ላይ በቃ የመስረቅ የመውሰድ የሰዎችን ነገር የመውሰድ ጥቃቅን ነገር የምንለውን ቤት ውስጥ ክብሪት ሊሆን ይችላል ምንም ነገር በቃ ምንም እኮ አታደርገውም በቃ አንስቶ የራሱ ያልሆነ ነገር በቃ ዝም ብሎ የመጠቀም ነገሮች እንደዛ አይነት አመሎች ራሱ ካልተወገዙ በቅርብ ጊዜ ወይ በአርሊ ስቴጅ ላይ ካላወገሹ እሱ አንዱ ሌብነት የማይመስል እና የሚያበረታታ ነገር ነው ተብሎ ይታሰባል። እንደገና ደግሞ በጣም የምንወደውን የቅርባችንን ሰው ስራ ቦታ እድል ሲኖርሽና አንቺ ያንን ሰራተኞች የመቅጠር እድል ቢኖርሽ ለምሳሌ ዘመዴ ከሌኮ ስራ የለው ቦታ ሳላሲዘው ማለት አዎ ቦታ ላሲዘው እንጂ ጥግ ላሲዛቸው እንጂ የሚባልባቸው አጋጣሚዎች አንዱ በቃ እንዴት ወላድሮ ነው የገባው ህጉን ተከትሎ ነው የገባው ይባላል። ኤክስኪውዝ ይደረጋል እኮ ያ ሌባ እኮ ለራሱ የሚሰጠው መልስ ነው። ሆኖ ከሆነ እኮ ችግር የለውም። ለምሳሌ እኔ ማቀው ወይም ደግሞ እህቴ ወይ ወንድሜ ወይ ዘመዴ የሆነ ችሎታ ኖሮ መንገር እኮ ችግር የለውም። ጠቁሞ እስቲ ሞክሩት ማለት ጥሩ ነው። እስቲ ሞክሩት ጥሩ እኮ ነው። እድል ግን በሲስተሙ ይለፍ ነው። ከሌላው ተፈታኝ እኩል ነጥቡን አለማየትና ጥያቄዎቹ መመለሱን ከዛ ደግሞ ነጥብ አድማረግ አሉ። ብዙ ማጭበርበሪያ መንገዶች አሉና በዝምድናና በቤተሰባዊነት ማሰብ አንዱ ነው። በትምህርት ቤት ውስጥም እንደዚህ አይነት ኮረጃዎችም አሉ። ትልቁ እንዲያውም በሌብነት ውስጥ የሚነሳው እሱ ነው። ሁላችንም እኮ ሌብነት አጋጥሞን አይተነዋል አይደለ? ከመጀመሪያችንም እስከ መጨረሻችን ድረስ እስካሁን እስክንደርስ ከሌብነት ጋር የተያዙ ጉዳዮችን ነው እያነሳን ያለ ነው። መጠቅለያችን ግን የሚሆነው ሌብነት ሲገጥምን ምን እናድርግ የሚለው ነው። አንደኛ በስሙ እንጥራው። ሌብነት ደርሶብናል፣ ሌላ ስም አንስጠው ነው። በስሙ ሌባውንም ሌባ ድርጊቱንም ሌብነት ብለን ነው መጥራት ያለብን። አጃቢ ስሞች ብዙም አስፈላጊ ናቸው ብዬ አላስብም። ነገሩ እንዲቀል ያደርጋል። ከዛ ይመለከተኛል ማለት ጥሩ ነው። ለምሳሌ ብዙ ሙስናዎች፣ ትልልቅ ሙስናዎች፣ ሌብነቶች ሲደርሱ የምናስበው ከሆነ አካል እንደተወሰደ ነው። ግን ከኛ ደሞዝ ከቤተሰቦቻችን ከማህበረሰቡ የተሰበሰበው ግብር ነው የሚሰረቀው። እኛንን እየተሰረቀን ያለው ነው እንጂ ሌላ አካል አይደለም። እና ይመለከተኛል ማለት ጉዳዩን መኮነን ማውገዝ በጣም ያስፈልጋል። በቃ ቃሉ ጥሩ ነው። አይ ቲንክ መጻየፍ ይሄ ነገር ማለት ይጠበቅብናል። እንደዚህ አይነት ስሜት እስካልፈጠረብን ድረስ ጉዳዩ መደበኛ ሆኖ እንዳይቀጥል ልክ አሁን እንደዚህ አይነት ነገሮች ሲመጡ ወይም ደግሞ መሰየሙ መጠቆምም ያን ነገር ይሄ ነገር ሌብነት ነው ብሎ ለሚመለከተው አካል ማሳወቅም እዛው መጀመሪያ ግብረ መልስ መስጠት። ምን አይነት ግብረ መልስ ነው? እንዳቅምሽ መያዝ ምቺ ከሆነ መያዝ፣ እዛው ለሚመለከተው አካል አቅም ካሌለሽ ደግሞ ለሚችለው ሰው አየህ እየሰረቀ ነው አስተለው ማለትም ራስ ካልሆነ ይዘህመጮ እሱ የምር እሱ ራሱ አንድ ሌብነትን የመጠየፍህ ጥግ እኮ ማሳያ ነው። ከዚህ ሁሉ ነገር ግን መጀመሪያውንም ራሱ ሲስተም መዘርጋት ነው ብዬ ነው ማስበው። ለምሳሌ እኔ ቴክኖሎጂዎችን መጠቆም ስለምሳሌ
ሌብነቱም የትኛውም ቦታ ሲፈጸም ወንጀል የምትጠቁሚበት ድረገጾች አሉ ወይም ደግሞ አፖች አሉ ወይም አፕሊኬሽኖች አሉ መተግበሪያዎች። ይህንን አሁን ብዙ ሰው ይወቀው አይወቀው ምን ያህል እንደሆነ አላቅም፣ ግን ብዙዎች እየተጠቀሙበት ነው። ለምሳሌ ፌዴራል ፖሊስ አለው ይሄንን ፌዴራል ጸረ ሙስና ኮሚሽን አለ አይደል? እሱም ጋር ደግሞ ሙስና ትልልቅ ሙስና ወንጀሎች የምትያቸው ወይም የሌብነት ወንጀሎች ካልሻቸው ደግሞ እነሱም ጋር የምትጠቁሚበት አለ። እዚህ ስትጠቁሚ ለምሳሌ ማንነትሽን አለማሳወቅ መብትሽ ነው። ከቻልሽ ቪዲዮ ወይ ፎቶ መጫን ትችያለሽ። ካልሆነ ግን ቦታዋን ቀኗን ጠቁመሽ እንዲህ አይነት ሰው ብለሽ ማስቀመጥ ትችያለሽ። ስም ካወቅሽ ስሙንም ታስገቢያለሽ ያን የፈጸመውን። እንዲህ አይነት ነገሮች ሌብነትን ለማጋለጥ አንድ የምትሄጅባቸው ርቀቶች ነው። ከዛ ባሻገር ግን አሁን ላይ ብዙዎቻችን ስማርት ስልክ እየያዝን ነው አይደል? አዎ። ይሄ ቴክኖሎጂው ጥሩ ነገር እየሰጠን ነው። ሲፈጸም ስናይ ቅርጽ፣ ሪከርድ በድምጽ ሪከርድ ማድረግ ወይም መቅዳት ጥሩ እኮ ነው። በቃ ችግር የለም ሲስተሙ እኮ አልሰራ ብሎን ነው። አንተ ዝም ብለህ እኮ ነው የሆነች ነገር ሰጥተህ ማስኪያጃ እዚያ 5 ሰው ስላለ ለነሱም እንትን ብንል እኮ ያልቅልሃል ሲል ይሄ ሁሉ ቀርተሽው ብትሄጂስ? እኔ የምልህ ምን ሆኖ ነው ብለን ብንጀምርና ሪከርድ ብናረገውስ? ይህንን አይነት ነገሮችን አንከተልም። እንደዚህ ብናረግ ግን አሃ ለካ እንትን ይላል። መጠየቂያ መንገዶችን ቢያንስ እየዘጋ እንሄዳለን። ያው ሌባ ሁል ጊዜም መንገድ ይፈልጋል፣ እኛ ግን መዝጋት አለብን ነው። ቴክኖሎጂዎች ሲስተሞችን አውቶሜሽን የሚባለው አሁን ትልቁ ለዚህ መፍትሄ ነው። ክፍያ ስራ መፈጸሚበት በሲስተም ሲሆን፣ መተሽ ወረፋ የምትይዥበት በሲስተም ሲሆን፣ እንደዚህ አይነት ቴክኖሎጂ መጠቀም በራሱ ሌብነትን ለማስቀረት አሪፍ አማራጭ ነው። ባለፈው 2017 መስከረም ላይ የጸረ ሙስና ኮሚሽን እንዳልከው የጥቆማ ሲስተም አዘጋጅቶ በጣም በአጭር ጊዜ በ3 እጥፍ የጥቆማ ቁጥር ጨምሯል በሚል በጣም ዜና እንደነበር አስታውሳለሁኝ። ያ ትልቅ አድቫንቴጁ ምን ነበረ? መከታተል ትችላለህ። የጠቆምከው የሙስና ወይም የደረሰ የሚለው ማየት ትችላለህ ስልክ ላይ እና በጣም ብዙ በርካቶች እንደዛ አይነት እድሎችን ሲጠቀሙበት ነበር። ደስ የሚል ነው። 3 እጥፍ ጨምሯል የተባለ ሲነሳ አስታውሳለሁ። ሌላው ማድረግ አለብን ተብሎ የሚነሳው ነገር ማጋለጥና ቴክኖሎጂዎችን መጠቀም እንዳለ ሆኖ መለየት ደግሞ አሁን አንዴ በጅምላ እከሌ እዛ ቦታ ተቀምጧልና ሌባ ነው ብሎ ማሰብም መፈረጅም ልክ አይደለም። እነከሌ ደግሞ ንጹሃን ናቸው ብሎ መደምደምም እንደዚሁ አላለን። ማጣራት የሚለውን ነገር እዚህ ጋር ማየት አለብን ብዬ አስባለሁ። ምንም ነገር በጀነራላይዝ በማድረግ የሚመጣ ነገር አይደለም። ሁሉም ነገር በህግና በስርዓት አለው። አሁን ደግሞ በሀገራችን በስፋት እየተሰራበት ነው። ምንም የማይታለፍ ሆኗል። ሌብነት እንደምታውቁት በአቋም ደረጃ የተያዘ ጉዳይ ነው። ስለዚህ ማንኛውም አካል ይሄ ነገር እድል ሲያጋጥመው ለመስጠትም ለመቀበልም የትም እንደማይደርስ ማወቅ አለበት። አሁን በቃ የትኛው የማያፈናፍን ጊዜ ስለመጣ መቃወም መጠቆሙም እንዳለ ሆኖ ማለት ነው። የሃይማኖት ተቋማትም ትልቅ ኃላፊነት አለባቸው ብዬ አስባለሁ። መንፈሳዊነት በእስልምናውም በክርስትናውም ሰዎች ሲማሩ መጸየፍ አለባቸው። ይሄ ሌብነትን አትስረቅ የሚለውን ህግ በደንብ ማስመር፣ ልጆችም ያንን አስተሳሰብ ይዘው እንዲያድጉ ማድረግ፣ ሲያጋጥምም ማውገዝ፣ ይሄንን መከተል ጥሩ ነው ብዬ አስባለሁ። በትምህርት ቤቶች አሁን ጃፓን እንደዚህ አይነት ልምድ አላቸው። የሀገር ኃላፊነት፣ ሌብነትን፣ ጽዩፍነት፣ ታማኝነትን እንዲማሩ ይደረጋል እና እንደ ትምህርት በእያንዳንዱ ፔሪድ እንደዚህ አይነት አስተሳሰብ ይዘው እንዲያድጉ ይደረጋል። ኮሪያም እንደዚህ ሰሜን ኮሪያ ማነው ደቡብ ኮሪያም እንደዚህ አይነት እድሎች አሏቸው እና በትምህርትም እንደዚህ መታሰብ አለበት። አይ ቲንክ የሚካሄድባቸው ሂደቶች እንዳሉ የምናውቀው ነው። ስለዚህ ያንን ነገር ማደራጀት እና ምንም ይቅርታ እንደሌለው አሁን በጣም ጽኑ አቋም ላይ የተመሰረተ እንደሆነ ሌባ የማይታለፍበት ጊዜ እንደሆነ ማሰብ ትልቁ መፍትሄ ነው ብዬ አስባለሁ። ግን እዚህ ጋር አንድ ነገር ቴዲዬ፣ አንድ ጉዳይ ሪፖርት ካልተደረገ እንዳልተፈጸመ ነው የሚታሰበው መረጃው ከሌለ። ስለዚህ የሚታየውን እያንዳንዱን ነገር ቢያንስ ማሳወቅ፣ መጠቆም፣ መፍትሄው ወዲያውኑ ሊሆን ይችላል፣ ጊዜያት ሊፈጅ ይችላል። ግን ቢያንስ ሪፖርት ማድረግ መልመድ ያለብን ይመስላል። በትክክል አገራት በሙስና የተነሳ በጣም ሲፈተኑ ችግር ውስጥ ሲገቡ ተመልክተናል። አልፎ ተርፎ መንግስታዊ ምርኮ ሆኖ ህግ እስከ ማስቀየር ደርሷል። የኛ ሀገር ማህበረሰብ ደግሞ የጠፋ ዕቃ ካለ ዛፍ ላይ አንጠልጥሎ ባለቤቱ መጥቶ የሚጠብቅ ማህበረሰብ ነው ያለንና ስናድግ የኖርንበት ትክክለኛው ይሄ ነው። ሌብነት ደግሞ ሲፈጠር እንዳላችሁት ማስተማር፣ መጠቆም፣ ጠንከር ያለ ህግም በዛው ልክ ወጥቶ ግን ሌብነት ሌላ ስም የለው።
ሌብነት። ለማንኛውም ተመልካቾቻችን ሌብነት ሌባ በሚለው ጉዳይ ላይ ነው ዛሬ ማምሻችን የተወያየው። ከኛ ጋር ስለነበራችሁ እናመሰግናለን።